ሰላም ጤና ይስጥልን ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ይሄን ቪዲዮ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰቡ ነው። ሁሌም የኛም ሚዲያችን እንግዲህ ፍትህ የምንጠይቅበት ነው። ይህ ወንድማችን የ20 ዓመት ወጣት ሲሆን ማለት ነው በሀርቦ ከተማ በፖሊስ ህይወቱ አልፏል፣ ተገድሏል ማለት ነው። ለምንድን ነው የተገደለ ካላችሁ 2 ሊትር ነዳጅ ለምን ከባጃጅ ውስጥ ተገኘ ተብሎ ማለት ነው። ይህ ወጣት ገና ህፃን ነው፣ ገና ታዳጊ የ20 ዓመት ነው። የባጃጅ ሹፌር ሲሆን በባጃጅ ውስጥ እየሰራ ያለ እንግዲህ ቤንዚል በአሁኑ ሰዓት ላይ እንዴት እንደጠፋ ኢትዮጵያ ውስጥ የምታውቁት ነውና 2 ሊትር ቤንዚል እንዴት ባጃጅ ውስጥ ተገኘ በማለት ህይወቱ አልፏል ማለት ነው። መታሰር ያለ ነው፣ ሌላ ነገር ያለ ነው፣ ቅጣት ያለ ነው። ህይወትን ማጥፋት ግን በጣም አሳዛኝ ነገር ነው ማለት ነው። እና ፍትህ ለወንድማችን ሁላችንም እንበል ማለት ነው። ፍትህ እንጠይቃለን። ፍትህ በሉ ሁላችሁም። አርቦ ነው፣ ወሎ ሀገር አርቦ ውስጥ ነው ማለት ነው። የትም ይሁን የትም ኢትዮጵያዊ ነው፣ መገደል የለበትም። ያውም የ20 ዓመት ገና ወጣት፣ ያውም ባጃጅ እየነዳ የሚኖር ምስኪን ህፃን ልጅ ማለት ነው፣ ታዳጊ እና ከእለት ዕለት ይሄ ነገር እየጨመረ ነው ያለ ሀገራችን ላይ። ይሄ አሁን እውነት እንትን ነው። ያውም ደግሞ በህግ አስከባሪ በሚባሉ በፖሊስ ህይወቱ መጥፋቱ ህዝቡ ወጥቶ እንግዲህ ፍትህ እያለ ይገኛል። ፍትህ በደንብ ያስፈልጋል ለዚህ ወጣት ማለት ነው። ምክንያቱም በጣም ነው የሚያሳዝን። ገና ትንሽ ልጅ መስራት ማደግ ሲኖር ማለት ነው። ወጣት በአንድም በሌላም እያለቀ ነው። አሁን ባጃጅ ውስጥ ነዳጅ ተገኘ ብሎ ግድያን ያደርሳል። እስኪ ሁላችሁም ፍረዱ ማለት ነው። ምክንያቱም መቀጣት ያለበት ነገር ይቀጣል፣ መታሰር ካለበት ይታሰራል፣ ገንዘብ ከሆነ ይቀጣል፣ ነዳጁ ከተወረሰ ይወረሳል። ለ2 ሊትር ነዳጅ እንዴት ህይወት ይጠፋል? የሰው ልጅ እንደ አውሬ ወይም ደግሞ እንደ ቆሻሻ ነገር እየተቆጠረ ነው በአሁኑ ሰዓት ላይ ኢትዮጵያ ላይ በተለይ ማለት ነው። ስለዚህ ፍትህ እንጠይቃለን ለወንድማችን። ፍትህ ሁላችሁም ድምጽ እንድትሆኑ። ስሚኝማ ወይዬ አለሜ አፍቅሬሽ የቀኑብኝን አግብቼሽ አሳበርኳቸው። ውይ ደስ አይልም? በጣም በጣም አፍቅርሻለሁ። እኔ እናት ውድድ ነው የማደርግሽ። እኔም አባት ምን አገባችሁ? የፈለጉትንስ ቢያደርጉ ምን ቤት ናችሁ እናንተ? እንደ እናትም እንደ ሚስትም የሚሆን ሚስት ተገኝቶ ነው። ይሄ እኮ መታደል ነው። አዎ አግብቶ አሳብዷቸዋል። ገና አስወልዶ ያከስላቸዋል። በርታ ወንድሜ። ምን አገባሽ? የት አባታቸው ወንድሜ። አንተም በርታ እህቴ፣ አንቺም በርቺ እህቴ። ደግሞ ዘረጠጥክ ብላችሁ ደግሞ ስሙን አጥፈው አሉ። ለማንኛውም የአብርሃምና የጋሻ ቆብ ሬሳራ ነው። የአብርሃምና የሳራ ያርግላችሁ። አሜን በሏል። እነሱን ተወት አድርጓቸው። ምን አለ እሱ አገባት እንጂ አጠባ አተ ለቤዛ ላይፍ ጀምራቸዋል። ኑሩል ውጪ ትኖሪ ነበር ወይስ ኢትዮጵያ ብቻ ነው የነበርሽው? አደብታ ነው የምኖረው። ሚኒሶታ ነው የምኖረው። I'm from Minnesota. Oh, you from Minnesota? Okay. For good move አድርገሽ ነው ወይስ ተመለሻል? No, አሁን መለሳለሁ። ለ3 ወር መለሳለሁ። ከዛ በኋላ እመጣለሁ። እዚህ for good move አደረገ። ኦኬ፣ በጣም አሪፍ። አይ ደስ ይላል። ወይ ደስ ይላል። ሮዛ ያንተ ስም ማን ነው? ይቅርታ የሷ ታውቋል። ከድር። ኦኬ ብሮዬ። አይ ደስ ይላል፣ ደስ ይላል በእውነት። Thank you. ማኛ ስለመጣ thank you brother. Thank you. ፈታ ብሉ በእውነት ተጫወቱ። ምንም ችግር የለውም። መልካም ጊዜ ሆንላችሁ። እዚህ ውስጥ ያላችሁ አይዟችሁ የምትሉ ወይም ነገረው ምንድን ነው የሰው ልጅ ለተፋቀረው ፕሊስ የማይሆን አስተያየት ባትሰጡ ደስ ይለኛል። ምክንያቱም ወንድ ብቻ ነው እንዴ በእድሜ መብለጥ ያለበት? ፍቅር እድሜ ይገድበዋል ብዬ አላስብም። እውነት ነው ወላሂ ዮኒ። በእውነት እንዲያውም አሜሪካን ስለምትኖር ለእሷ ልንገራት በቋንቋ ኤጅስ ጀስት ነምበር ይላሉ። አሁን እኔም አሁን የሆነ ልጅ 20 አመቱ 23 ነው። እኔ ትልቅ ነኝ። እኔም ላገባ ነው አሁን። ኧረ መብትሽ ነው እናቱ። ማን ሊከለክልሽ? በኋላ እንደነሱ ቢዚ እንዳያደርጉኝ ብዬ አስፈርቼ። ኧረ አሪፍ ነው። ያፈመሱሻል። ምን ችግር አለው? እንዴ ሼርማ ያደርግልኝ የለም ፖስት ምን ትላለህ ይሉኛል። አይ እኔ መቻቸው እንዴ ሰው ከተፋቀረ እኔ ምን አገባኝ? እኔ ማንም ሰው ከተዋደደ ማንም ሰው ከተፋቀረ ቢጋባ ደስተኛ ነኝ። ምንም እኔ ከቤት ፍቅር ከእድሜ ጋር
አይገናኝም። ኤጅስ ጀስት ነምበር። በእውነት የሰው ልጆች ከተፋቀሩ ከተስማሙ እንዴ ስንት በኩያ ተጋብቶ ታናሽ አግብቶ የሚቃጠሉ አሉ አይደል እንዴ? የምትንከባከብ ሚስት ተገኝቶ ነው እንዴ? የምታቃጥልማ በሻሉ አባቴ የምታቃጥልማ በየቦታው አለ አባቴ። እኔ የምትንከባከብ ነው ያየሁት እስካየሁት ድረስ በጣም ነው ስትንከባከብ። አንዳንድ ቪዲዮዎች አይቻሉ። ስለዚህ አይ ደስ ይላል። ማንንም እንዳሰማኝ ነው ያባል እንዳትሰሙ ማንንም ሁለታቸው ደስ የሚል ነው። ፎቶዎቹ ራሱ በጣም ያምራል። ከኋላ በጣም ያምራል። ከኋላ ያየሁት ምርጥ ፎቶ አለ። እኔ ተመችቶኛል። እልክልሃለሁ። ምን ታደርገዋለህ? ቪዲዮ ስራ አንድ ቪዲዮ ስራላችሁ ከእኔ ቪዲዮ ሰራለሁ። በእውነት እኔ ስራኛ አንተም በጣም ነው የምንወደድ። እኔ ይመቻችሁ። እግዚአብሔር ምስክሬ። የሰው ልጅ ከተዋደደ እኔ ደስተኛል። ፎሎ አድርጋለሁ። መልስ። እሺ እሺ። ኧረ አሁኑን ነው የምመልሰው እናት እና በርቱልኝ፣ ፈታ በሉ፣ ተጫወቱ። መልካም ጊዜ ሆንላችሁ። እሺ ኑሩልኝ ኑሩልኝ ኑሩልኝ። በርቱ በርቱ። እሺ መልካም የሰሞኑ አነጋጋሪ ጥንዶች ከቲክቶክ መንደር ሴትዮዋ ሀብታም እንደሆነች የተነገረላት ሲሆን ወጣቱ ደግሞ ወጣትነቱን ይዞ ገብቷል። ደስ የሚል ፍቅር እያሳዩ ነው። በየቪዲዮ ይሳሳማሉ፣ ይላፋሉ። እሷ በጣም አቤት ቹርቹርሌ አቤት የኔ ጣፋጭ ወዬ አለሜ አቤት ምርጫዬ ወዬ የኔ እናት ወዬ my wife. Yes, baby. I love you too, babe. I love you so much. ስምኝማ ወዬ አለሜ አፍቅሬሽ የቀኑብኝን አግብቼሽ ያሳበርኳቸው ውይ ደስ አይልም? በጣም ወይ ገርባ መቼም ብቻ ገና ነው እንጂ በደንብ የሚያብዱት አይደለ? ጨርቃቸውን ጥለው እስኪሄዱ ድረስ በጣም ፍቅርሻለሽ የኔ እናት። ውድድ ነው የማደርግሽ። እኔም አባት ስምኝማ ወዬ አለሜ ወላሂ እንዴት አማረብህ ደግሞ እንዴት አባቱ ነው ያማረብህ። እንዴት አባቱ ነው እኔም ቆንጆ አድርጌ ከዛ ደግሞ በርጫፋ ሸብረቅ እናለ ይደርሳል። ትንሽ ነው የቀረው። አቤት እንዴት አባቱ አማረብህ። እስቲ ጉዮ ሂዳ ነው ጉዮ ሂድ ማለት ጉዮ ነው ይደርሳል። ጃለለ ቀምና አከሴ በቃ ይባርክልና እሱ እኔ ያለም ውድድ ፍቅር ነው የማደርግሽ። እኔም አባቴ ለዚህ ነው እኮ እንዲህ መንከባከብ። ይሄ እንክብካቤ ምን ጊዜ ያለ አይደል? ማታ ማታ ቀን ቀን ብቻ ነው ሰው ስላላየ ህይወት ብዬ ነው እንጂ ማታ ማታ ምን ጊዜ ማለት አይደል? ይሄ እንክብካቤ ከልቤ ነው የማፈቅርሽ እናት። በጣም ወዳለሁ፣ አፈቅረዋለሁ። ሻሽ ብረቅ በልልኝ፣ ፏፈሽ በልልኝ። እሺ አባቱ ቻው ቻው። በሳውዲ አረቢያ የሞት ፍርድ ተፈርዶባቸው በጭንቅ ላይ ለሚገኙ ኢትዮጵያውያን ምህረት እንዲደረግላቸው ብፁዕ ወቅዱስ አቡነ ማትያስ ለመንግስትና ለሳውዲ ባለስልጣናት ጥሪያቸውን አሰምተዋል። ቅዱስነታቸው የኢትዮጵያ መንግስት ከሳውዲ ባለስልጣናት ጋር በከፍተኛ ደረጃ እንዲነጋገር በመጠቆም የሞት ፍርዱ ተነስቶ ወገኖቻችን ወደ ሀገራቸውና ወደ ቤተሰቦቻቸው የሚመለሱበት መንገድ እንዲመቻች ልዩ ትኩረት እንዲሰጥም በጽኑ ጠይቀዋል። ይህ ጉዳይ የህይወትና የሞት ጉዳይ ነውና የቅዱስነታቸው ጥሪ ለሚመለከታቸው አካላት ሁሉ እንዲደርስና በዓለም አቀፉ ማህበረሰብ ትኩረት እንዲያገኝ ቪዲዮውን ለሁሉም ሼር በማድረግ ወገኖቻችንን እንታደጋቸው። ያልተጠበቀ ጉድ ነው። የወርቅ ጽላቱ የት ገባ? ጳጳሳቱ ለምን ተከሰሱ? ለመንበረ ፓትርያርክ ጠቅላይ ቤተ ክህነት የገባው ደብዳቤ እጃችን ገብቷል። በሀገረ ስብከቱ ዋና ጸሐፊ ወለጋ ሀገረ ስብከት መረጃውን በአጭሩ አቀርባለሁ።
ከልዩ ጥበቃ ክፍል ውስጥ የወርቅ ጽላት እንዴት ሊጠፋ ይችላል? የጣት መጠቋቋሙስ በከፍተኛ የቤተ ክርስቲያን አባቶች ላይ ለምን ሆነ? ቤተ ክርስቲያኒቱን እያነጋገረ ያለው የምስራቅ ወለጋው አሳሳቢ ክስተት ብዙዎችን ጉድ አሰኝቷል። በምስራቅ ወለጋ ሀገረ ስብከት ለረጅም ጊዜ በከፍተኛ ጥንቃቄ በልዩ ክፍል ውስጥ ሲጠበቅ የነበረ የወርቅ ጽላት ድንገት የውሃ ሽታ ሆኗል። ሀገረ ስብከቱ ለፓትርያርኩ ጽሕፈት ቤት በላከው ደብዳቤ መሰረት ጽላቱ በደረገ ድንገተኛ ፍተሻ ሊገኝ አልቻለም። ነገር ግን ከሁሉ በላይ የሚያስገርመውና ነገሩን አሳሳቢ የሚያደርገው ሀገረ ስብከቱ የወሰደው እርምጃ ነው። ሀገረ ስብከቱ ለጠቅላይ ቤተ ክህነት በላከው ይፋዊ ደብዳቤ ላይ እንደተመለከትነው ብፁዕ አቡነ ሩፋኤል ጠቅሶ አፋጣኝ ምርመራ እንዲደረግ ጠይቋል። አቡነ ሩፋኤል የልዩ ክፍሉን ቁልፍ ከብፁዕ አቡነ ኤልያስ ስለመረከባቸው በቂ የሰው ምስክር ስላለ ንብረቱ ርቆ ሳይሄድ ቀርበው ይጠየቅልን በማለት አጥብቆ ሞግቷል። በሀገረ ስብከቱ ዋና ጸሐፊ የተጻፈው ደብዳቤ በአንድ የሀገረ ስብከት ጽሕፈት ቤትና በከፍተኛ የሲኖዶስ አባላት መካከል እንዲህ አይነት ግልጽ ክስ መነሳቱ በአካባቢው ምዕመናን ዘንድ ከፍተኛ ቁጣንና መደናገርን ፈጥሯል። ይሁን እንጂ የጠቅላይ ቤተ ክህነቱ የምርመራ ሂደት መጓተትና ዝምታ ነገሩን ይበልጥ ምስጢራዊ አድርጎታል። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ይህ ደብዳቤ በተጠናቀው የቅዱስ ሲኖዶስ ስብሰባ ላይ ተነስቶ ነበረ። በወርቅ ጽላቱ ምስጢርና በጳጳሳቱ ላይ በተነሳው ክስ ዙሪያም የእናንተን አስተያየት እንጠብቃለን። ጉዳዩን የተከታተሉ ለእናንተ የውላችሁ ከተመቹኝ እናትና ልጅ መካከል ማለት ነው በጣም ነው የወደድኳቸው። አንዴ ይውልኝ ስምኝማ ወዬ አለሜ አፍቅሬሽ የቀኑብኝ